አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ያማን ነው አልሐምዱሊላህ፣ እኛ ደህና። እናንተ እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን። አዎ ደህና ነን አልሐምዱሊላህ። ሁሉም ነገር ሰላም ነው፣ ኸይር ነው አልሐምዱሊላህ። ዱአ አድርጉ፣ ዱአ እያደረግን ነው። አላህ ደግሞ የተሻለ ነገር አለው። አላህ ሁሉንም ነገር ያውቃል። ያው ሰውንንና እንጨነቃለን፣ እናስባለን። አላህ ግን ባሪያዎቹን አይረሳም። እሺ ዛሬ ስራ አለን፣ ጉድ ጉድ እንላለን ውዶቼ። ሁሌም ስራ አለን። በህይወት እስካለን ድረስ ስራ አለን። በህይወት እስካለን ድረስ እናስባለን፣ እናቅዳለን፣ ይሄ እናደርጋለን እንላለን። ብዙ ነገር አለን እስትንፋሳችን እስከ ሄደ ድረስ ማለት ነውና ዛሬ ጉድ ጉድ የምንልበት ስራ አለ። አብረን እንሰራለን፣ አብረን ሙያ እንማራለን። እኔም እናንተም። እኔ ተማሪ ነኝ ከምንም ጀምሮ ከእንጀራውም ከወጡም ከሁሉም ነገር ተማሪ ነኝ። ታውቃላችሁ፣ ምንም የማውቀው ነገር የለኝም። አላህ በሂክማው ነው ትዳሬ ነው የሚያጠነከረልኝ። ሙያ እንደሆነ ዜሮ ነኝ። አይታችሁታል አይደል? እና ዛሬ ስራለን፣ ወደ ስራችን እንሄዳለን። ብዙ አላዝጋችሁ እላችኋለሁ ውዶቼ። ይመቻችሁ፣ ተከታተሉ። የዛሬው ስራችን እችን ትመስላለች እንደምታዋት ምርጢቱና ሸጋይቱ ቆንጆይቱ እችን ትመስላለች። እስቲ ማሻአላህ አንገት እስቲ ገመቷ ስንት እንደምታወጣች ሴትዮ ማለት ነው። ላባ ብቻ ናት። እንደው ስጋ ይኖራት ይሆን? ስጋዋንም አብረን እናያለን። እስቲ ስንት ብትሆን ትሆናለች ብላችሁ ትገምታላችሁ? ስንት ብትሆን ሳይሆን ስንት ትሆናለች ብላችሁ ትገምታላችሁ? የተገዛችሁ 2050 ብር ነው። ወላሂ ቢላሂ 2050 ብር። ማዘር እየቀረጥኩሽ ነው። አንቺ ላስገብላ ፈምሰሽ። አሁን ዶሮይቱ እየተላላጠኝ ነው። አሰላም አለይኩም ብለሽ እንዴት ናችሁ ባያቸው። አሰላም አለይኩም ልጆቼ፣ እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? እንደምን ናችሁ? እኛ ደህና ነን። በዜና በደስታ ሀገራችሁ ገብታችሁ እናታችሁ ጋር የምትበሉ እንደዚህ ዶሮ እያረዳችሁ የምትበሉ የምትጠጡ አላህ ያድርገው። በደስታ በሳይሳይ የሙራዲያችሁን ይዛችሁ የኔ እናት ልጆቼ፣ ተሳዳጆቼ አላህ ይስጣችሁ። በደስታ በዓለም ሁሉ እናቶቻችሁ ከልጆቻችሁ ተገናኙ። ሰላም አለይኩም። አሁን 12 ነው የሚገነጠለው። እኔም እየተማርኩ ነው። እንደኔ የማያውቁ ስላሉ ይማሩ። 12 ነው የሚሆነው። እኔ ለአረብ ቦታ ነው የማውቀው፣ አረብ ሀገር ማለት ነው። ኢንሻአላህ ወዴት ደግሞ እማራለሁ። አሁን ክንፉን እያወጣኝ ነው አይደል? ከረጢት ነው ይሄ፣ የህሉ ከረጢት ነው። ተጣጥባ ተሰራርታ ስትበላ ነው ዶሮ ግን የምታምረው። የምር ስትገነጣጠር ብዙ ማለት ላይ እይት። አይዋ ያቺ የምትደበሰው ራሱ ወጣች። ይሄ ፈረሰኛ ይባላል። ማዘር ላባወራ የሚቀርበው ነው። ይሄ ፈረሰኛ ይባላል። ይታ የኔ ውድ፣ የኔ ሽታ፣ የኔ ሁሉ ነገር የኔ መጠሪያ ምን ይቆል ትርፌ። ከዚህ ዶሮይቱ እርጉዝ ነበረች ውዶችዬው። 3 እንቁላል ወጣ። አሁን እንግዲህ ምን አይበላ ምን አይት ይሄ ይበላል። እንዴት ነው እያረገኝ ነበር የኔና 3 እንግዲህ ጨነገፉ ይባላል። እዚህ ፈረሰኛ ተጣጥሞ ምን ብሎ ጽድት ሲል ነው ማሳያችሁ። ይሄንን ይመስላል። 12 መሙላት አለበት ከምናምኑ ማለት ነው። እዚህ ጋር እንደምታዩት ሽንኩርታችንን በእናት መፍጫችን እንትን ብለን ይበቃል ብዬ አስባለሁ። አይበቃም ጋይስ? ከ2 ኪሎ ትንሽ ነው ያነሳሁለት። ቲማቲምም ምንም ስለማረግበት ዶሮ ላይ ቲማቲም ይደረጋል ልትሉ ስላላችሁ እኔ ስሰራ አረጋለሁ። ወፈርፈር እንዲ ሹርር እንዳይል ማለት ነው።
ዶሮ ላይ 2-3 ቀን የሚያድር ከሆነ ነው ዶሮ ሳይበላ ትንሽ እንትን የሚለው እንጂ እኔ ቲማቲም አደርጋለሁና ሽንኩርታችን ይሄን ይመስላል። ሲበስል እኮ ሙሰት ይላል ማለት ያንሳል። እኔ በቃል ምጥን ያለች ነው የምሰራው። የሆነች መህሪባ ቦታለችኝ ወልዴ ልጅ እሷን ለማየት ነው በሰበቡ እኛ መረቆይቱን ቀመስመስ እናደርጋለን። የኔ ወዶች እዚህ ጋር ቲማቲሜን ፈጥቻለሁ በእናት መፍጫዬ። ገላግሌ እኮ ናት እናት መፍጫ ገላግሌ ነው በእውነት። እና ያለው ህዴት አብረና ያለን እንደምታዋት ዶሮዬ በሽሮና በሎሚ ተዘፍዝፋለኝ። ጽድት ስትል ደግሞ ትሰራለኝ። እንደዚህ ነው ዶሮ ማለት። ይሄ እናንተ ሞራዋ ነው፣ ይሄ ላቷ ነው። በጣም ተመስፋቷ የተነሳ መስፋት ማለት ዘፍርላ መስፋት አይደለም፣ ስብ ናት። ስቧ ይኸው የፍየል የበግ ስብ እንዲያለው ሁሉ ዶሮም ስባሉ። ይሄ ስቧ ነው፣ በእውነት ስቧ ነው። እንደዚህ ኮናለኝ። ታፋዋ ደግሞ ያቺ 2050 ብር ተገዛች ያልኳችሁ ዶሮ ይኸው ታፋዋ ይሄን ያህል 2050 ብር ይጎዳታል አይጎዳትም? ይሄ ሁሉ ነው እኛ የሚደርሰን መረቁ ነው። ይቺ ዋና አይቶ እንትን ነው የምትሄጂው፣ ሌላ ቦታ ነው የምትሄጂው። እሺ ውዶችዬ እንደምታዩት ሙልጭ አድርጌ አጥቢያታለሁኝ። አሁን እቺ እያንዳንዷን ባነሳት 12 ትሞላለች። 12 ነው እዛ ሀገር ወጥ የሚሰራው ማለት ነው። ለ4 ወይም ለ6 ወይም ለ8 አይሰራም። እያንዳንዷ ነገር ትወጣለች። እያንዳንዷ ብልት ዶሮ ስንት ብልት አላት? 12 ሁሏም ዝናት አሁን 12 ይቱ ማለት ነው በቆጥራት ማለት ነው። እና ሙልጭ አድርጌ በሎሚና በሽሮ ነው ያጠብናት። ሽሮ ነው የምትለው። ምንም ዝፈር ምንም የሚሸት ነጋገር ምንም ዴማዴም ነገር የለባትም። ሙልጭ አድርገን ዘፍዝፈን ያጠብናት። አረብ ሀገር እኮ ማለት ነው ከተላጃ አምጥተን ከሱፐር ማርኬት መልሰን ተላጃ ነው የምናደርገው። ከዛም ስንሰራው የበረዶ የጠጣ ያንን በረዶ ምን ብለን ነው ዘፈራን የሆነ ምክንያቱም ከታረደ የከረመ ሆኖ ማለት ነው። እዛ አየር ባየር ነው። ትናንት ገዘይት ዛሬ ታረደች። በቃ ፍሬሽ ናት፣ አዲስ ናት። ምንም የቆየች የሰነበተች የጃጀች ምናምን አይደለችም። እዚህ ጋር እዛ ሽንኩርቴን አሽቻለሁ። ትንሽዬ ቲማቲም ያያችሁ ቲማቲም ጣል አድርጌ እንደዚህ አሽቻለሁ። እየተቆላላ ነው። አሁን ደግሞ ዶሮውን አስገባውና አብሬያሸዋለሁ። ከዛ በኋላ ሲበስል በውሃ ከለስና ቅመማ ቅመም መጨመር ነው ማለት ነው። በደንብ ላይ ታያችሁ ይችላል። የቁሌቱ ጭስ ካሜራውን ያፍነዋል ማለት ነው። በሴኔጋል ነው የሰራሁት ያለሁት። ምክንያቱም ሴኔጋል ወፍራም ነው፣ ቁጣይዝም እስኪዝም ምን ያልጠብቅም በየ 10 ደቂቃው ምናምን አስባለሁ ማለት ነው። ይሄ ነው የኛ ሀገር ኑሮ። ስመጪ እንደዚህ ነው ቀንሽ። ጧት የጀመርሽ ማታ ጀምር ሲገባ መኝታ ሲመጣ ነው ከስራ የምታገሊው የኔ ቆንጆ እና ብሽሩ በልጡ። ለዚህም እናንተም ትደርሱበታላችሁ። ለጭሰው ለምኑ አይ ወዶችዬ እንዴት ናችሁ? ደህና ናችሁ ወይ? ደግሞ በመሀል ይኸው ዝናብ ካፊያ እያካፋ ነው። ሰማዩም ይሄንን ይመስላል፣ እያካፋ ነው። እንግዲህ እንደምታዩት ድምፁ ልትሰሙት ትችላላችሁ። ያው እንደዚህ ነው፣ ከፍ እያለ ነው። እንግዲህ መጨረሻውን አላህ ያሳምረው። በዚህኛው በር በኩል ደግሞ ሰማዩ ይሄንን ይመስላል። በአንድ በኩል እንደምታዩት ጽድት ያለ ነው ሰማዩ፣ በአንድ በኩል እንደዚህ ነው፣ ከፍ ነው። አላህ ደግሞ ይተሻላል። እንደዚህ ነው እንደምታዩት። አታክልቴም ራሳቸውን ችሎ እየነበሩ ነው። በነገራችን ላይ እቺኛዋ ፓፓያ ናት። ያቺ ፓፓያ ናት። እሺ በሁለት አመት ታፈራለች ተብዬ ነው። ሌላው ኮሰም ነው። ኮባም ተፍዬ ነበረ ጥንዘዝግ ለአንዴ ምናምን። ይሄ ደግሞ አይደርቅ የሚባለው ነው። ዝናቡንም በዛው ማሻአላህ ብሉ ማሻአላህ እየጣለ ነው። ድምፁንም ስሙት። ማሻአላህ አይታያችሁም መሰለኝ ዝናቡ ነው እየጣለ ነው። ማሻአላህ በሉ። የፀሐይ ዝናብ ነገር መሰለኝ። ምክንያቱም ይወዛው
ውድዬ ዝናብ እየጣለ ነው። ማሻአላህ በሉ ማሻአላህ በሉ ማሻአላህ 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 አወረደ ማሻአላህ ተባረከላህ ማሻአላህ ተባረከላህ። በየማሳውም በሚያስፈልግበት ቦታ ሁሉ አላህ ያወርደው ያ ረብ ጌታ። ማሻአላህ 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 ማሻአላህ። አንድ 7 እንቁላል ጥጃለሁ። ትንንስዬ ናቸው ግን ትልቅ ይመስላል። ትንንስዬ ናቸው። እንዴት ናቸው? ዋጋቸው አሪፍ ነው። ዋጋው አሪፍ ነው። 27 ብር ነው። ከዚህ ተለቅ ያለው ደግሞ 30 ብር። አይበቃም? 7 ይበቃል ብዬ አስባለሁ። እንግዲህ ሰው እንደ ቤቱ ነው መቼስ። እንግዲህ ሁላችንም በዚህ ሁኔታ ቀቅለን ልጠን ጨርሰናል። ወጡም ደርሷል። አሁን እንግዲህ ምሳ ሰዓት አለፈ። ስለዚህ ማታ ሸበላው ሲመጣ አብረን እንሄዳለን ብዬ ቁጭ አድርጌዋለሁ እዛው እሳቱ ላይ እንዳይቀዘቅዝ ብዬ ማለት ነው። ምክንያቱም የምንሄድበት ቦታ ቅርብ ነው፣ ሩቅ አይደለም። ለዛ ብዬ እንደዛ አድርጌዋለሁ።